ኢሞሽናል ሆኜ ሞቅ ብዬ ባወራ ይቅርትሉናላችሁ። ምክንያቱም እንደ እንግዳም አይደለንም። እኛ ለጅማ ቤተሰብ ነን። እዚህ ወይ በትምህርት ወይ በስራ በተለያየ መንገድ ጅማን ያረገጠ ሰው አለ ብዬ አላስብም። በኮሪደር ልማት ደግሞ ጅማ ናት ወይስ ኢሮፕ ውስጥ ያለች ከተማ ናት እየተባለች ወዳለችው ከተማ እንኳን በሰላም መጣችሁ። ፕሮፌሰር ነጻነት የኦሮሚያ ጤና ቢሮ ኃላፊ፣ ዶክተር ጀማል የጅማ ዩኒቨርሲቲ ፕሬዚደንት፣ ዶክተር አሸናፊ ደምና ህብረ ሕዋስ ባንክ አገልግሎት ዋና ዳይሬክተር ምክትሎች፣ እንዲሁም ደግሞ ፕሮፌሰር አህመድ፣ ከሁሉም በላይ ደግሞ በተለይ በአይን ጤና ላይ በዚህኛው የአይን ብሌን ትራንስፕላንት ጋር ብቻም ሳይሆን በአጠቃላይ በአይን ጤና ላይ ስትሰሩ እየቆያችሁ ምንኮራባችሁ ልጆቻችን፣ ቅድም ፕሮፌሰር ተነሱ ብላችኋለች፣ እንደገና ተነሱ አላችሁም። እናንተንም ስለመጣችሁ ከኛ ጋር ሰፊ ስራ ስለሰራችሁ ማመስገን እፈልጋለሁ። በመካከላችን ያላችሁ የሃይማኖት አባቶች፣ አባገዳዎች፣ ጥሪ የተደረገላችሁ እንግዶች፣ አጋርጅቶች ብዙ አላችሁ፣ እያየዋችሁ ነው። በዚህ ለመጀመሪያ ጊዜ ከአዲስ አበባ ውጭ የተከፈተውን የጅማ የአይን ባንክ ላይ በመክፈቻ ፕሮግራሙ ላይ በመገኘቴ የተሰማኝን ደስታ በራሴና በጤና ሚኒስቴር ስም እየገለጽኩኝ ለዚህ ቀን እንኳን አደረሳችሁ። በገገመደን በገው ለገረስ እንጀቹን በርባዳ የዛሬ ማትሪክ ለመፈተን የተወሰነ ቀን ሲቀረኝ 2 ቀን ሲቀረኝ አይኔን አሞኝ ነበር። የመጨረሻውን 94 ማትሪክ ነበር የተፈተንኩት። የመጨረሻ የድሮ ካሪኩለም ማለት ነው። 2 ቀን ሲቀረኝ በጣም ኮንጀክቲቫይትስ የሚባለው የአይን ኢንፌክሽን በሱ ታምሜ ነበር እና በጣም ትልቅ ጭንቀት ውስጥ ገብቼ እንደነበር ትዝ ይለኛል ሁልጊዜም። ዛሬ ደግሞ በተለየ መንገድ ትዝ አለኝ። አንደኛ የመጨረሻው ማትሪክ ነው፣ ሌላ እድል የለም። ሁለተኛ ደግሞ በጣም ከመታመም የተነሳ ማየት አልችልም ነበር። በትምህርት ቤቱ በጣም ጥሩ ነጥብ ያመጣል ተብሎ የምጠበቅ ሰው ነበርኩኝ። ይሄ ሁሉ ምን ያክል ተስፋዬን እንዳጨለመው ትዝ ይለኛል። እድሜ ልካቸውን ምንም ብርሃን ሳያዩ በጨለማ የሚኖሩ ወገኖቻችንን ልናስብ ይገባል። አይናችን የህይወታችን ብርሃን ናት። ብርሃን ማጣት ክፉኛ ተስፋ ያስቆርጣል። ዛሬ በጅማ ከተማ ወደ ስራ የምናስገባው ይህ ማዕከል ከማዕከልም ያለፈ ነው። ከጤና አገልግሎት ያለፈ ነው። አይን ብርሃንን ከመመለስ ያለፈ ነው። ተስፋን የሚሰጥ የአንድን ግለሰብ ችግር መፍታት ብቻ ሳይሆን የቤተሰብን ችግር መፍታት፣ የጎረቤትን ችግር መፍታት፣ የማህበረሰብን ችግር መፍታት ነው። የአይን ጤና ችግር ያለባቸው ዜጎች ማየት ብቻ አይደለም የሚሳናቸው፣ በተለያዩ ኢኮኖሚና ማህበራዊ እንቅስቃሴ ውስጥ መሳተፍ አይችሉም። አድሎ መገለል ደርስባቸዋል። ኃላፊነታቸውን በአግባቡ መወጣት ይከብዳቸዋል። የምናደርግላቸውም ድጋፍ በዛ ደረጃ ስላልሆነ አቅማቸውን ለመጠቀም እንደ ሀገር እንቸገራለን። ስለዚህ ስለ አይን ጤና ስንናገር እጅግ ሁላችንም ተንሰፍስፈን ምንድነው ኃላፊነቴ ብለን አስበን መስራት እንዳለብን እንድናስብ እፈልጋለሁ። በሀገራችን ከ1.6 ከመቶ በላይ የሚሆኑ ዜጎች በተለያዩ ምክንያቶች አይነ ስውርነትን ህይወታቸው አድርጎ የሚኖሩ ናቸው። ከ3.7 ከመቶ በላይ የሚሆኑ ደግሞ የማየት አቅማቸው የደከመባቸው የቀነሰባቸው የማህበረሰባችን ክፍሎች አሉ። ማጥፋትም ጭምር እንችላለን። የአይን ሞራ ግርዶሽ ወይም ደግሞ ካታራክት የሚባለውንም በዚሁ ደረጃ መከላከል እንችላለን፣ ማከምም እንችላለን። የሚያሳዝነው አብዛኛው አይነ ስውርነት ወይም ደግሞ የማየት ማነስ መከላከል በምንችላቸው በሽታዎችና ችግሮች የሚከሰቱ ናቸው። ተባብረን ከሰራን
ቆርጠን ከተነሳን በአጭር ጊዜ ውስጥ እነዚህ ችግሮችን መቅረፍ እንችላለን። የአይን ብሌን ጠባሳ በተለያዩ መንገዶች ሊከሰት ይችላል። በአገራችን በቀጣይነት በደንብ መጠናት ያለበት እንዳለ ሆኖ ከ300 እስከ 500 ሺህ የሚሆኑ የማህበረሰባችን ክፍል ይሄ ችግር እንዳላቸው ይታወቃል። ይህን ችግር በአይን በቀላል ንቅለ ተከላ ብርሃናቸውን መልሶ እንዲያገኙ ማድረግ እንችላለን። ባለፉት 2 አስርት ዓመታት በላይ በተሰራው ስራ በሺዎች የሚቆጠሩ ዜጎቻችን ይህንን አገልግሎት አግኝተዋል። አይናቸው በርቶ ወደ ማህበረሰብ ተቀላቅሎ በአግባቡ ማህበራዊና ኢኮኖሚያዊ እንቅስቃሴያቸውን እያደረጉ ይገኛሉ። ትልቅ እፎይታን አምጥቷል። ግን በቂ አይደለም። ብዙ ባክሎጎች አሉን። ይሄን ለብዙ ጊዜ የቆየ ባክሎግ ለማረም ፈጥነን ችግሮችን እንድንቀርፍ ከአዲስ አበባ ውጪ ለመጀመሪያ ጊዜ ከጅማ ዩኒቨርሲቲ ሜዲካል ሴንተር እና ከኦሮሚያ ጤና ቢሮ ጋር እንዲሁም ከአጋር ድርጅቶቻችን ጋር በመሆን ይህንን ማዕከል ከፍተናል። በአንድ ዓመት የተከፈተ ማዕከል ነው። በዚህ ማዕከል በርካታ የአይን ኮርኒያን መሰብሰብ አስፈላጊ ነው የሚሆነው። አገልግሎቱንም በአግባቡ መስጠት አስፈላጊ ነው የሚሆነው። ይሄ የሁላችንም ጥረት ይጠይቃል። በእርግጥ በዚህ ላይ የተሰሩ ስራዎች እንዳለ ሆኖ በቀጣይነት በጣም ብዙ ነገር መስራት አስፈላጊ ነው የሚሆነው። ይሄንን ማዕከል ልዩ የሚያደርጋቸው በርከት ያሉ ጉዳዮች አሉ። የመጀመሪያ መሆኑ ብቻም ሳይሆን ቀደም ብሎ በጉብኝቱ ጊዜ እንደተገለጸልን በአፍሪካ በዚህ ደረጃ የተደራጁ ውስን ተቋማት ብቻ ናቸው ያሉት። እንደምታውቁት የክቡር ጠቅላይ ሚኒስትራችንን ኢኒሼቲቭ አይታችሁ ከሆነ በአፍሪካ ደረጃ የተሰሩ ያሉ ስራዎች ኢትዮጵያን የሚመጥን 135 ሚሊዮን ህዝብን የሚመጥን መሆን አለበት ተብሎ የተሰሩ ያሉ ትላልቅ ስራዎች አሉ። በጤናም ሴክተር ተመሳሳይ ስራዎች ተጀምሯል። ተቋማቶቻችንን ማስፋት፣ ዜጎቻችን ወደ ውጭ ሀገር መላክ ሳይሆን እኛው ሀገር አገልግሎት እንዲያገኙ ማድረግ፣ ከዛም አልፎ ከሌሎች የአፍሪካ ሀገራት ለሕክምና ወደ ኢትዮጵያ ሰዎች እንዲመጡ ማድረግ፣ ኢትዮጵያን የሜዲካል ቱሪዝም ማዕከል እንድትሆን ማድረግ የተጀማመሩ በርከት ያሉ ስራዎች አሉ። ዛሬ ትናንሽ እንቅስቃሴዎች ሊመስሉ ይችላሉ። በአጭር ዓመት ግን እውን የምናደርግበትን ጉዞ እንደጀመርን መናገር እፈልጋለሁ። ለዚህ ደግሞ ጅማ ዩኒቨርሲቲ ሜዲካል ሴንተር ከየትኛውም ሆስፒታሎቻችን ቀድሞ የነቃ ትልቅ አቅም ያለው ብዙ ምቹ ሁኔታ ያለው ተቋም ነው። ይህ ተቋም በቅርብ እንኳን እኛም ባለፈው እዚሁ ተቋም ውስጥ ነው አመታዊ ጉባኤችን ያደረግነው። በርካታ ስፔሻሊቲና ሰብስፔሻሊቲ ሰርቪሶችን ወደ ስራ ገብቶ አይተናል። በቀጣይነትም ተጨማሪ ኢንቨስትመንቶችን በማድረግ የምዕራቡን የኢትዮጵያ ክፍል ሙሉ በሙሉ የጤና አገልግሎት እዚሁ ወደ አዲስ አበባ ሳይሄዱ እዚሁ ማግኘት የሚችሉበትን አቅም በዚህ ተቋም ውስጥ ማግኘት እንችላለን። ያ ብቻም ሳይሆን ከጎረቤት ሀገራት ጭምር ለሕክምና ዜጎች የኛ ዜጎች ብቻ ሳይሆን ሌሎችም መጥቶ እንዲታከሙ ማድረግ የሚችል አቅም አለን። ይህን ማድረግ እንችላለን። ተባብረን መስራት የተወሰነ አመት ድምጻችን አጥፍተን መስራት ሊጠበቅብን ይችላል። ሀብትን አሰባስበን ወደ ስራ ማስገባት ያስፈልገናል። ከዛ ውጭ የሚቻል ራዕይ ነው የምንናገረው። ከዚህ አገልግሎት ባሻገር በርከታው ሌሎችንም አገልግሎቶችን ለማምጣት ዩኒቨርሲቲውም በየደረጃ ያለንም አመራሮች አብረን ከሰራን ይሄንን የማድረግ አቅም አለ፣ ማድረግም ደግሞ እንችላለን። ሌሎችም ቦታዎች ላይ ተመሳሳይ ስራ መስራት ያስፈልጋል። ከዛም አልፎ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በሌሎችም ቦታዎች ላይ ተመሳሳይ ማስፋፋያ ስራዎችን መስራት ያስፈልጋል። ከሁሉም በላይ ግን ዛሬ መናገር የምፈልገው በመካከላችን ያሉ የሃይማኖት አባቶች፣ አባገዳዎች፣ የሀገር ሽማግሌዎች የእናንተን ድጋፍ ደግሞ እንጠይቃለን። ማህበረሰባችን የአይን ብሌኑን በህልፈተ ህይወት ጊዜ ለዜጎች ቃል እንዲገባ ለወንድሙ፣ ለእህቱ፣ ለአገሩ ቃል ገብቶ እንዲሞት ማድረግና መለገስ ምንም ችግር እንደሌለው በፈጣሪም በሰውም ፊትም ተቀባይነት ያለው አገልግሎት እንደሆነ እንድትረዱን ከኛ ጋር እንድሰሩ ጥሪ ማቅረብ ፈልጋለሁ።
ሁላችንም በየዘርፋችን በየደረጃ ያለው አመራር ይሄንን መስራት አስፈላጊ ነው የሚሆነው። እጅግ አስፈላጊ ጉዳይ ነው። ከሌላ ቦታ እናመጣም። ሁላችንም በዚህ ላይ መስራት አለብን። በዚሁ አጋጣሚ ከተወሰኑ ወራት በፊት እኔም የራሴን የአይን ብሌን ለመለገስ ቃል ገብቻለሁ። በደንብ አላጨበጨባችሁም። ስለዚህ ለመለገስ ፈቃደኛ አይደላችሁም ማለት ነው። ዶክተር አሸናፊ እንደገለጸው 2-3 ሰዎች የሚጠቀሙበት ብርሃናቸውን የሚመለሱበት ስለሆነ ፈጣሪ የሚፈልገው የሚወደው ስራ ስለሆነ መደጋገፍ መለገስ ደግሞ ባህላችንም አካል ስለሆነ ሁላችንም ለወንድሞቻችን፣ ለእህቶቻችን፣ ለቤተሰቦቻችን፣ ለመላው ኢትዮጵያውያን በተለይ ደግሞ የአይን ችግር ላጋጠማቸው የሚጠቅም ስለሆነ የአይን ብሌናችንን ለግስ ማለት ፈልጋለሁ። ይህ ስራ በዚህ ደረጃ እንዲጠናቀቅ ኃላፊነታቸውን በአግባቡ የተወጡ ሰፋፊ ስራ የሰሩትን ሁላቸውንም በተለይ የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ዶክተር አሸናፊና የሱን ቲም እጅግ ማመስገን እፈልጋለሁ። እባካችሁ ሞቅ ባለ መንገድ ብታመሰግኑልኝ። ማዕከሉንም በቀጣይነት አሰፋለሁ ሊል ይችላል ወይም ደግሞ ሌላም እደግፋለሁ ሊል ስለሚችል በቀጣይነት ከደምና ከህብረ ሕዋስ ጋር ተያይዞ በርካታ በቀጣይ ያሰብናቸው ነገሮች አሉ። እንደምታውቁት በአገር አቀፍ ደረጃ የንቅለ ተከላ አገልግሎት በጳውሎስ ላይ በኩላሊት ተጀምሯል። በቅርብ በጉበትና በሌሎችም እንጀምራለን። በርተን ከሰራን እንዲህ አይነት አገልግሎቶችን ወደ ጅማ እንዲመጣ ማድረግ እንችላለን። ዜጎቻችን ወደ ውጭ የምንልከው ለዚሁ አገልግሎት ነው፣ ሌላ ነገር አይደለም። በማስቀጠል የኦሮሚያ ጤና ቢሮ በተለያዩ መንገዶች ይህ ፕሮግራም እንዲሳካ እንዲሁም ደግሞ ስራው እንዲሳካ በጣም ሰፊ ስራ ሰርቷል። ጅማ ዩኒቨርሲቲ ሰፋፊ ድጋፎችን አድርጓል። ቦታ ከመስጠትና ሌሎች በርካታ ስራዎችን ከመስራት አጋር ድርጅቶቻችን በዚህ ላይ ተሳትፏል። ከሁሉም በላይ ደግሞ እዚህ ያሉ ባለሙያዎቻችን በተለይ ደግሞ አድቫይስ ያደርጉ የነበሩትም የኮርኒያ ትራንስፕላንት ሰርጅኖች እና ሌሎቻቸውንም በጣም እያመሰገንኩኝ ይህ ተቋም በቀጣይነት አስፈላጊውን ስራ እንዲሰራ ማህበረሰቡ የአይን ብሌኑ እንዲለግስ ከዛም ደግሞ ለበርካታ ዜጎች ይሄ የቀዶ ጥገና አገልግሎት እንዲሰጥ ሁላችንም ድጋፋችንን እንቀጥል እያልኩኝ በመጨረሻ በጅማ ለመጀመሪያ ጊዜ የተቋቋመውን የአይን ባንክ በዚህ ደረጃ በማስመረቃችን የሰማኝን ከፍተኛ ደስታ እየገለጽኩኝ የበለጠ ለመስራት አዳዲስ ነገሮችን በመፍጠር የፈጠርነውን ደግሞ በፍጥነት በመተግበርና በርካታ ስራዎችን በመስራት ኋላ ከቀረንበት ፈጥነን የቀደሙ አገሮች ጋር እንድንደርስ ሁላችንም ተባብረን እንስራ ማለት ፈልጋለሁ። እጅግ አመሰግናለሁ።